great again. I think I'd get along very well with Vladimir Putin. ከዶናልድ ትራምፕ እና ከሩሲያው መሪ ቭላዲሚር ፑቲን ማን ያሸንፋል? በዚህ ቪዲዮ ስለዚህ ጉዳይ እናወራለን። እስኪ ወደ 2017 ወደ አሜሪካ የፖለቲካ ምህዳር ልውሰዳችሁ። ዶናልድ ትራምፕ እና ሂላሪ ክሊንተን ለፕሬዝዳንትነት እየተወዳደሩ ነበር። They're laughing at us. Mexicans are just beyond reproach. ትራምፕ በአሜሪካ የፖለቲካ ታሪክ ውስጥ ታይቶ በማይታወቅ ሁኔታ ከፍተኛ ድጋፍ እያገኘ ነበር። ንግግሮቹም እጅግ በጣም አጸያፊና በዘረኝነት የተሞሉ ነበር። እሱ ያልሰደበው ሀገር ያደበው ግለሰብ አልነበረም። አፍሪካውያን ይሳደባል፣ ላቲኖችን ይሳደባል፣ የአውሮፓ መሪዎችን ደካማዎች ናቸው ይላቸዋል። ነገር ግን ዶናልድ ትራምፕ የማይሳፈጠው የማይዳፈረው አንድ መሪ አለ። እሱም የራሻው መሪ ቭላዲሚር ፑቲን ነው። ስለ ፑቲን ያለውን ክብርና አድናቆት በምርጫ ዘመቻዎቹ ላይ በግልጽ ተናግሯል። ሞስኮ እንደሄደ ቭላዲሚር ፑቲንንም በአካል እንዳገኘው የፑቲን ስብዕና በጣም አስገራሚ እንደነበረ ካየኋቸው ሰዎች ሁሉ ምርጥ ሰው ነው፣ የሚገርም ስብዕና አለው ሲል ገልጾታል። እንደውም ለፑቲን የመሪነት ብቃት ግሬድ ኤ ሁሉ ሰጥቶታል። ይሄ ደግሞ በአሜሪካ ፖለቲከኞችና ጋዜጠኞች ዘንድ ከፍተኛ ድንጋጤንና ቁጣን ቀስቅሷል። ግን ለምንድን ነው ዶናልድ ትራምፕ ቭላዲሚር ፑቲን የሚፈራው? እንግዲህ ዶናልድ ትራምፕ የአሜሪካ ሀገር ፕሬዝዳንት ሆኖ ተመረጠ። ከከፍተኛ ፉክክር በኋላ ወዲያው መድረክ ላይ ወጥቶ ፑቲን በመመረጡ በጣም ደስተኛ እንደነበር ተናገረ። ፑቲን እንደደወለለት ምርጫውንም ስላሸነፈ እንኳን ደስ አለ መልእክት እንደላከለትና በዛም ደግሞ ደስታና ኩራት እንደተሰማው በግልጽ ተናገረ። ነገር ግን ይሄ ነገር ለአሜሪካ ጋዜጠኞች ደስ የሚል ነገር አልነበረም። ምክንያቱም ፑቲን በጣም ጠንካራ ሰው እንደሆነ ያውቃሉ። ትራምፕ ደግሞ በተቃራኒው በፖለቲካው በጣም ደካማ መሆኑን ያውቁ ነበር። ሁለቱም የማይገናኙ ሰዎች ናቸው። ምክንያቱም ፑቲን በኬጂቢ ውስጥ ያገለገለ፣ በፖለቲካ ውስጥ ደግሞ በጣም ጎበዝ የሆነ ሰው ነው። ዶናልድ ትራምፕ ደግሞ በጣም ስሜታዊ ሰው ነው። ከቢዝነስ ዓለም ነው ወደ ፖለቲካ የመጣው። ስለዚህ እነዚህ ሁለት ሰዎች በተገናኙ ቁጥር ዶናልድ ትራምፕ በፖለቲካው ጨዋታ ላይ እንደሚበለጥ ያውቃሉ። ስለዚህ ትራምፕን በትክክል ያታልለዋል፣ ከዛ በኋላ ደግሞ የአሜሪካን ብሔራዊ ጥቅም አሳልፎ ይሰጣል የሚል ስጋት ነበረባቸው። ከዛም በኋላ እንደምትመለከቱት ስብሰባው ተጀምሯል። ከዛ በኋላ ዶናልድ ትራምፕ ፑቲንን ፊት ለፊት ማሞካሸት ጀመረ። በጣም አደንቃለሁ፣ በጣም ትችላለህ፣ የዓለም ዋንጫን በስኬት ስላስተናገዳችሁ እንኳን ደስ አላችሁ የሚል ነገር ተናገረ። ከዛ በኋላ ደግሞ በጣም የሚገርመው ነገር ከራሻ ጋር ጥሩ ግንኙነት ማድረጋቸው በጣም የሚያኮራ ነገርና መልካም ነገር ነው ሲል ተናገረ። ፑቲን ደግሞ እንደምታውቁት ሁልጊዜ የእንግሊዝኛ ቋንቋ ብዙም አይናገርም። ፐብሊክሊ እንግሊዝኛ ይችላል፣ ነገር ግን መናገር አይፈልግም። ምክንያቱም በራሱ ቋንቋ የሚኮራ ሰው ነው። ስለዚህ አንድ ቃል ብቻ ነው የመለሰለት፣ አመሰግናለሁ። እንግዲህ ይሄ ለፑቲን ኳስ ይዞ ምንም አይነት ተከላካይ በሌለበት የተቃራኒ ቡድን ሜዳ ላይ ወደ ጎል እንደሚሄድ ተጫዋች ማየት ትችላላችሁ። ምክንያቱም ዶናልድ ትራምፕን በደንብ ማሸነፍን ማሽመድመድ እንደሚችል ያውቃል። ስለዚህ ለራሱ ትራምፕ እንደሞኝ ነበር የሚያስበው። ከዛ ለ2 ሰዓታት ብቻ ለብቻቸው ቢሮ ተፋጠጡ። ያለምንም ተርጓሚ ያለምንም አጋዥ ለ2 ሰዓታት ያህል ውይይት ካደረጉ በኋላ ጋዜጠኞች በተሰበሰቡበት ለጥያቄና መልስ ተገኙ። ብዙ ጆርናሊስቶች እንደሚሉት ፑቲን አጥቦ አሰጣው ወይም ደግሞ ፑቲን በፖለቲካ አጥቦ ዘረራው ነው የሚሉት። የ2 ሰዓት የፖለቲካ ውይይት ካደረጉ በኋላ ለጋዜጠኞች ጥያቄ ምላሽ ለመስጠት ወጡ። የአሜሪካ ጋዜጠኞች፣ የምዕራባውያንና እንዲሁም ደግሞ የእንግሊዝ ሀገር ጋዜጠኞች በጉጉት ይጠብቁ ነበር። ከወጡ በኋላ ግን ዶናልድ ትራምፕ ሲታይ በጣም ደክሟል፣ ዝሏል፣ የፍርሃት ስሜት ይንጸባረቅበት ነበር። ፑቲን ደግሞ በተቃራኒው ጠንካራ የመረጋጋትና የመብሰል ስሜት ይታይበት ነበር። በፖለቲካ ስለልቦና እጥብ አድርጎት እንደወጣ ያስታውቅ ነበር። ከዛ አንድ ጋዜጠኛ ተነስቶ ዶናልድ ትራምፕ ሁሌም ሲሸሸው የነበረውን ጥያቄ ሰነዘረለት። Every US intelligence agency has concluded that Russia did. My first question for you, sir, is who do you believe? ሁለቱ የአሜሪካ የስለላ ድርጅቶች ሩሲያ በምርጫ ጣልቃ ገብታለች ብለው ያምናሉ፣ ደምድመዋልም። በዚህ ጉዳይ ዶናልድ ትራምፕ የአሜሪካ ፕሬዝዳንት ምን ብለው ያምናሉ ሲል ጠየቀው። ዶናልድ ትራምፕም እንደዚህ ሲል መለሰ። የተለያዩ ሰዎች ወደ እኔ ይመጣሉ፣
እኔ ጋር እነ ዳን ኮትስ፣ ሌሎችም ጋዜጠኞች፣ ሌሎችም ኢንተለጀንስ ይመጣሉ። ሩሲያ ጣልቃ ገብታለች ወይ ይሉኛል። ፕሬዚዳንት ፑቲን ጋር እንደተነጋገርኩት ግን ሩሲያ ምንም አይነት ጣልቃ እንዳልገባች ተረድቻለሁ። ሩሲያ የምትሆንበት ምንም አይነት ምክንያት አይታየኝም። ምክንያቱም ፕሬዚዳንት ፑቲን ራሽያ እንደዚህ አይነት የምርጫ ስርዓታችን ውስጥ ጣልቃ እንዳልገባች ጠንከር ባለ መንገድ People came to me, Dan Coates came to me and some others, they said they think it's Russia. I have President Putin, he just said it's not Russia. I will say this, I don't see any reason why it would be. ስለዚህ ይህን ጥያቄ ድጋሚ ባጠይቁኝ ደስ ይለኛል የሚል አይነት ምላሽ ሰጣቸው። በተቃራኒው ደግሞ ቭላድሚር ፑቲን እንደምትመለከቱት በመድረክ ላይ ቆሞ በፈገግታ ያሳለፈው ጊዜ ነበር። የነበረው ሞመንት ኢንጆይ ሲያደርገው እንደነበር ይታያል። በፖለቲካ ብልጫ እንዳሳየ በግልጽ ማየት ትችላላችሁ። በዚህ ዕለት የነበራቸው የመጀመሪያው ሰፊ የፖለቲካ ግንኙነት እና ውይይታቸው ዶናልድ ትራምፕ ስለ ፑቲን ያለውን አመለካከት፣ ስለ ፑቲን የተረዳው ነገር ከዛ በኋላስ ፑቲንን እንዲፈራው እስከ ዛሬም ድረስ እንዲንቀጠቀጥለት አድርጎታል። ትራምፕ እኔ ከመጣው አሜሪካ በዓለም ፊት ትከበራለች፣ አሜሪካ አንደኛ ትሆናለች፣ የአሜሪካን ጥቅም አስጠብቃለሁ እያለ በጣም ብዙ ቃል መግባትና ዛቻዎችን ሲናገር ነበር። ነገር ግን ስልጣን ላይ ከመጣ በኋላ የራሽያ መሪ ቭላድሚር ፑቲን በሞስኮ የሚሰሩ 755 የአሜሪካ ዲፕሎማቶችን ከሀገር አባረራቸው። ውጡ ከዚያ አላቸው። ከዛ በኋላ የትራምፕ ደጋፊዎች፣ ጋዜጠኞች ጠንካራ እርምጃ ይወስዳል ብለው ሲጠብቁ ነበር። ምክንያቱም የአሜሪካን ጥቅም የሚገዳደር ማንኛውም ኃይል በፊት አይቆምም እያለ ሲዝት ስለነበር። ነገር ግን በዚህ ጉዳይ ላይ ዶናልድ ትራምፕ አንድም ነገር ትንፍሽ አላለም። እንደምታውቁት ዶናልድ ትራምፕ አንድ ጉዳይ በተፈጠረ ቁጥር ትዊተር ላይ 100 ጊዜ ይፖስታል። በዚህ ጉዳይ ላይ ግን አንድም ፖስት ባለማድረጉ ብዙ ጋዜጠኞችና ብዙ ፖለቲከኞች በእጅጉ አዝነውበት ነበር። ታዲያ ዶናልድ ትራምፕ ለምንድን ነው ቭላድሚር ፑቲን የሚፈራው? እንግዲህ እንደምታውቁት በምርጫ ወቅት ዶናልድ ትራምፕ ከሩሲያ ጋር ግንኙነት እንዳለው የተለያዩ መርማሪዎች፣ የፍርድ ቤት መርማሪዎች፣ የደህንነት መረጃ ባለሙያዎች ምርመራ እያደረጉበት እንደነበረ እያጠኑት እንደነበረ ያውቃል። ዶናልድ ትራምፕ እና ቭላድሚር ፑቲን ደግሞ አንድ በጋራ የደበቁት ሚስጥር እንዳለ ይታወቅ ነበር። ስለዚህ ይህን ሚስጥር ደግሞ ዶናልድ ትራምፕ እንዲታወቅበት አይፈልግም። ስለዚህ በዚህ ምክንያት ዶናልድ ትራምፕ ስለ ቭላድሚር ፑቲን ምንም አይነት ነገር መጥፎ ነገር መናገር አይፈልግም። በሌላ በኩል ደግሞ ስናየው የሩሲያ የጦር መሳሪያ ደግሞ ካያችሁት ሩሲያ ለማንም ሀገር የማትንበረከክ ኒውክሌር ቦምብ ያላት ከባድ ሀገር እንደሆነች ይታወቃል። ሩሲያውያን የምዕራባውያንን አስመሳይነትና ዓለምን እኛ ብቻ እንገዛለን የሚለውን ትምክህትና የበላይነት ስሜት ማክሸፍና ማሽመድመድ ይፈልጋሉ። ምዕራባውያን ከተመለከታችሁ ብዙ ጊዜ ልክ እንደ ቀድሞ ጠንካሮች አይደሉም። አሁን ላይ ኢኮኖሚያቸው እየተዳከመ ነው። በኤዥያ ሀገሮች እየተቀደሙ ነው። በቻይና ኢኮኖሚ እየተበለጡ ነው። ስለዚህ ይሄ ደግሞ ለራሽያ በጣም ቀላል ጉዳይ ነው ማለት ነው። በጣም ጠቃሚ ጉዳይ ነው ማለት ነው ከሚሊትሪ ሳይንስ አንፃር። ሌላው አውሮፓውያን አፍሪካ ላይ ያላቸው ተደማጭነትና አፍሪካ ላይ ያላቸው ተጽዕኖ ከጊዜ ወደ ጊዜ እየተዳከመ ነው። ምክንያቱም አፍሪካ አይኖቿን ወደ ምስራቅ አውሮፓ፣ ወደ ምስራቅ ኤዥያ እና ወደ ራሽያ እያማተረች ትገኛለች። አውሮፓውያን ከአፍሪካ ጋር ያላቸው ግንኙነት በከፍተኛ ሁኔታ እየተዳከመ መጥቷል። ምክንያቱም በአፍሪካና በአውሮፓ መካከል ያለው ኢኮኖሚያዊና ፖለቲካዊ ግንኙነት ብዙ ጊዜ የቅኝ ግዛት ነጸብራቅ ስለሆነ ማለት ነው። ሩሲያ በሳይበር ጥቃት፣ በድሮንና እንዲሁም በተለያዩ የደህንነት ስራዎች ምዕራባውያንን እንደምታስጨንቃቸው ይታወቃል። ከራሽያ ጋር መላተም ማለት ለአውሮፓ በጣም አደገኛ እንደሆነ ያውቁታል። በተለይም ደግሞ ራሽያ በሚሊትሪ ብቻ ሳይሆን በሳይበር ዋርፌር አደጋ ማድረስ እንደምትችል በተደጋጋሚ ታይታለች። የአሜሪካ ኢንፍራስትራክቸር ላይ፣ የውሃ ዝርጋታ ላይ፣ የኤሌክትሪክ ኬብሎች ላይ ከፍተኛ ጉዳት ስትፈጥርባቸው ነበር። እንደዚህ አይነት ጉዳት መቅመስ አይፈልጉም። ሌላኛው የኔቶን አደረጃጀት ካየ ነው። ኔቶ እንደ በፊቷን ጠንካራ አይደለም፣ በጣም እየተዳከመ ነው የሚገኘው። አሜሪካ ከኃላፊነቷ ያፈገፈገች ትገኛለች። እኔ ብቻ ኃላፊነቴን አልወጣም፣ ሌሎች የኔቶ አባል ሀገራትም ኃላፊነታቸውን መወጣት አለባችሁ የሚል ጥያቄ አቅርበዋል። ይሄ ደግሞ ለራሽያ በጣም ጠንካራ ጉዳይ ነው፣ በጣም ጠቃሚ ጉዳይ ነው። ምክንያቱም የኔቶ መዳከም ለራሽያ የበላይነትና ሉዓላዊነቷን አስጠብቃ ለመቀጠል ቀላል መንገድ ይከፍትላታል ማለት ነው።
እንደሚታወቀው የኔቶ ጥንካሬ ብዙ ጊዜ የሚታወቀው አፍሪካውያን ላይ ሲሆን ነው። ሊቢያ ላይ ሲሆን ሙአመር ጋዳፊን ለመግደል ፍጥነታቸው ከባድ ነበር። ሶማሊያን ለመውረር ፍጥነታቸው ፈጣን ነበር። ሌሎች የሚድል ኢስት ሀገሮች ላይም ጥንካሬያቸውንና የጦር ቦምቦቻቸውን አዝንበዋል። ራሽያ ወይም ቻይና ሲባል ግን ምንም አይነት እንቅስቃሴ ማድረግ አይፈልጉም ስለሆነ። ሌላኛው ነገር እንደምታስታውሱት ትራምፕ ከፑቲን ጋር ሊገናኙ ጥቂት ሰዓታት ቀርተውት በነበረበት ጊዜ ለቤላሩስ ፕሬዚዳንት ለአሌክሳንደር ሉካሼንኮ የሚገርም ነገር ነግሮታል። እንደምታውቁት የቤላሩስ ፕሬዚዳንት አሌክሳንደር ሉካሼንኮ የራሽያው መሪ የቭላዲሚር ፑቲን የቅርብ ጓደኛ ነው። ትራምፕ ለሉካሼንኮ በጣም የማከብር ሰው ነው እያለ ስለ ፑቲን ይነግረው ነበር። እስረኞችን ስለፈታም በጣም አመሰግነዋለሁ። ከዛም በኋላ ዶናልድ ትራምፕ አውሮፓ ላይ ያለ ስለ ፑቲን ምን እንደሚሰማው ሲጠየቅ ፑቲን በጣም ብልህ ሰው ነው፣ በጣም ብዙ ጊዜ አብረን ሰርተናል፣ በጣም ወደዋለሁ፣ በጣም እንደጋገፋለን፣ እንከባበራለን እያለ ይገልጸው ነበር። ፑቲን በጣም ብዙ ጊዜ ሀብታም ባለሀብቶችን ወደ አሜሪካ እያመጣ ነው። ስለዚህ ይሄ ደግሞ ለአሜሪካ ጥቅም በጣም አስፈላጊ ነው፣ እኛም ጠንከረ መስራት አለብን የሚል ምላሽ ነበር የሰጣቸው። በሌላ ጊዜ ደግሞ ዶናልድ ትራምፕ ከዩክሬን ጋር ስለ ጦርነት ሲወያዩ እንደ ጋዜጠኛ እንደ ቬኔዙዌላዊ ማዱሮ ፑቲን የማሰር ፍላጎት አለው ሲባል ትራምፕ የሰጠው ምላሽ እሱን መያዝ ምንም አስፈላጊ አይደለም፣ ምክንያቱም በአሁኑ ሰዓት በሚደረገው ነገር ብናዝንም እኔና ፑቲን ግን ጥሩ ጓደኛሞች ነን። በዩክሬንና በራሽያ መካከል ያለውን ጦርነት በንግግርና በስምምነት እንፈተዋለን። ስለዚህ እሱን የመያዝ ዘመቻ አስፈላጊ አይደለም የሚል ምላሽ እንደሰጠ እናስታውሳለን። ዶናልድ ትራምፕ ፑቲን ያከብሯል ብቻ ሳይሆን ይፈሯል ብለን ብንናገር ማጋነን አይሆንብንም ማለት ነው። ምክንያቱም ምዕራባውያን ጋዜጠኞች በፑቲን ላይ ጠንካራ እርምጃ እንዲወሰድ ይፈልጉ ነበር። ዶናልድ ትራምፕ ግን እሱ የሚፈራው አሜሪካን እንጂ አውሮፓን አይደለም የሚል ምላሽ ይሰጥ ነበር። ግን ያ ትክክል አይደለም። ምክንያቱም ፑቲን አሜሪካም ሆነ አውሮፓን አይፈራቸውም። እንደምታውቁት ዶናልድ ትራምፕ ወደ ቤጂንግ ሄደው ነበር ከ3-4 ወራት በፊት። እሱ እዛ ከሄደ በኋላ ፑቲንም ደግሞ ጥያቄ ቀርቦለት ቤጂንግ ሄደው የተደረገለት አቀባበል ከዶናልድ ትራምፕ ይልቅ በጣም ደማቅ ነበር። የቤጂንግ መሪ ሺጂንፒንግ እና የቭላዲሚር ፑቲን ፎቶግራፍ በፍሬም ተሰርቶ ቤተ መንግስቱ ሲታይ ነበር። ለትራምፕ ግን አልተመቸውም። ፑቲን ወደ ቤጂንግ ስለመሄዱ ትራምፕ ሲጠየቅ ምንድነው ያለው? እንደሚገናኝ አውቃለሁ፣ ነግሮኛል። ነገር ግን እኔ ከሁለቱም ጋር እስማማለሁ፣ ከሁለቱም ጋር ጥሩ ግንኙነት አለኝ። ለእኔ የተደረገልኝ አቀባበል ግን ለፑቲን ከተደረገለት ይበልጣል የሚል ራስን የማጽናናት ንግግር ሲያደርግ ነበር። ትራምፕ እንደሚታወቀው እንደመጣለት የሚያወራ ሰው ነው። ቀጥታ ወደ እስራኤል እንደመሄድና ይህንን ስልጣን ከጨረስኩ በኋላ የእስራኤል 99% የሚሆነው ማህበረሰብ እንደሚደግፈኝና ጠቅላይ ሚኒስትር እንደሆን ስለሚፈልጉ እወዳደራለሁ የሚል አይነት ንግግር ተናግሯል። ምክንያቱም ዶናልድ ትራምፕ ስለ ሕግና ስለ መርህ የማይጨነቅ ሰው ስለሆነ ማለት ነው። ሌላኛው ፑቲን እንደምታውቁት በጣም ጠንካራ ሰው ነው፣ በጣም ቦልድ ሰው ነው። ትራምፕ ፕሬዚዳንት ከመሆኑ በፊት በምርጫ ዘመቻ ወቅት ፋሪድ ዘካሪያ የሚባል አንድ የሲኤንኤን ታዋቂ ጋዜጠኛ ጥያቄ ያቀርብለት። ፕሬዚዳንት ከመሆኑ በፊት በምርጫ ዘመቻው ስለ ትራምፕ በሰጠው ንግግር ላይ ጥያቄ ጠይቆት ትራምፕ ጎበዝ ተሰጥኦ ያለውና ድንቅ ሰው ነው ብለህ ነበር የገለጽከው፣ አሁንም በዚህ ታምናለህ የሚል ጥያቄ ያቀረበለት። ቭላዲሚር ፑቲን ደግሞ ለምንድን ነው እንደ ጋዜጠኛ የማትሆነው? እንደ ፖለቲካ ተንታኝ ለምንድን ነው ንግግሬን የምትቀይረው? እኔ የተናገርኩት ዶናልድ ትራምፕ ጎበዝ ሰው ነው፣ ከሩሲያ ጋር ጥሩ ግንኙነት እንዲኖር ይፈልጋል፣ ስለዚህ ደግሞ ለእኛ መልካም ነገር ነው የሚል ምላሽ እንደሰጠው እናስታውሳለን። ፑቲን ምዕራባውያንን በጣም ነው የሚጠላቸው። የዩክሬን ጦርነት ከመጀመሩ በፊት ዩክሬን የኔቶ አባል እንደምትሆንና የኔቶ ጦር በዩክሬንና በራሽያ ድንበር መሃል እንደሚጠጋ ይታወቅ ነበር። ይሄ ደግሞ ለራሽያ እጅግ በጣም አደገኛ ስጋት እንደሆነ ደጋግሞ ሲያስጠነቅቃቸው ነበር። ማስጠንቀቂያው የሚቀበላቸው ስላልነበረ ጦርነቱ እንዲፈጠር ሆኗል። ፑቲን ጦርነቱን የጀመረው ምዕራባውያን ለዩክሬን የረጅም ርቀት ሚሳይሎችን የሚሰጡ ከሆነ፣ በዚህ ጦርነት ውስጥ ጣልቃ የሚገቡ ከሆነ በቀጥታ ከምዕራባውያንና ከአሜሪካ ጋር ጦርነት እጀምራለሁ ብሎ አስጠንቅቋቸዋል። እንግዲህ ፑቲን ስለ ምዕራባውያን ሲናገር ሁልጊዜ ሩሲያን ይፈራሉ፣ እኛን ይፈሩናል፣ ከግዛታቸው ላይ አንድም እንኳን ጥይት ወደ ራሽያ ግዛት ተኩሶ አያውቁም፣ መሳሪያ በመስጠት እንጂ እነሱ ራሳቸው ጦርነት ውስጥ ገብተው አያውቁም ይላል። ምክንያቱም ራሽያ እስከ መጨረሻው እርምጃ እንደምትወስድ ያውቃሉ። ራሽያ የኒውክሌር መሳሪያ አትጠቀምም ብሎ የሚያስብ ሰው ካለ ተሳስቷል። የአገር ሉዓላዊነትና የግዛት አንድነታችን የሚነካና አደጋ ላይ የሚወድቅ ከሆነ የኒውክሌር ቦምብ ከመጠቀም ወደ ኋላ አንልም። በታህሳስ 2015 ዓ.ም በፑቲንና በአሜሪካ ባለስልጣናት መካከል ለ5 ሰዓት የፈጀ ስብሰባ ተደርጎ ነበር። ስለ ሰላም ሲወያዩ ቆይተው መጨረሻ ላይ ፑቲን አንድ ማስጠንቀቂያ ነገራቸው። ከምዕራባውያን ጋር ጦርነት መግባት አንፈልግም፣ ይህን ጉዳይ 100 ጊዜ አብራርቼላችኋለሁ። ነገር ግን እናንተ ጦርነት መግባት የምትፈልጉ ከሆነ እኔ ዝግጁ ነኝ፣ አሁኑኑ ሞክሩኝና ወደ ጦርነት መግባት እንችላለን የሚል ማስፈራሪያ ሰጥቷቸዋል። ስለዚህ የፑቲን ጠንካራ ማንነትና የፖለቲካ አቅሙ
ከምናስበው በላይ ነው ማለት ይቻላል። ራሽያ ከኩባ ጋር ጥንታዊ የታሪክ ግንኙነት እንዳላት ይታወቃል። በቅርቡ ደግሞ አሜሪካ በኩባ ላይ ከፍተኛ የኢኮኖሚ ማዕቀብ ጥላባታለች። በታሪክ ሁለቱ ሀገሮች ጥላቻ እንጂ አንድም የወዳጅነት ጊዜ አልነበራቸውም። ኩባ ነፃነቷን ለማስጠበቅ የምታደርገውን ጥረት እንደግፋለን፣ በኩባ ላይ የሚሰነዘር ማንኛውም አይነት ጥቃት ወይም ደግሞ ቻሌንጅ እናደርጋለን፣ እንቋቋማለን የሚል አቋም አላቸው የራሽያው መሪ ቭላድሚር ፑቲን። አሜሪካ በኩባ ላይ የምታደርገው ነገር ሁሉ ስህተት ነው ብሎ ያምናሉ። የዛሬውን ዶክመንታሪ በዚህ ጨርሰናል። መልካም ጊዜ።